ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? አቤል ኦፊሻል ላይ ትገኛላችሁ። አረ ቤተሰብ ላይክ፣ ሰብስክራይብ፣ ሼር ኮሜንቱ ዘግይቷል፣ ምናልባትም ቀንሷል። ስለዚህ ደመቅ አድርጉት። የካርድ ሽልማቶች ይኖራሉ፣ የመለያ ቲሸርቶች፣ እንዲሁም በቀጣይ ሰፋ ያሉ ፕሮግራሞችን እናዘጋጃለን። አብሮነታችሁን እንድታሳዩኝ በአክብሮት ጋብዛለሁ። ብሩኖ ፈርናንዴዝ የወቅቱ የዓለማችን ምርጡ አድቫንስቭ ሚድፊልደር ስለመሆኑ ብዙዎቻችን የምንከራከርበት አይነት ተጫዋች እንዳልሆነ አምናለሁ። የትኛውም ገለልተኛ የእግር ኳስ ደጋፊ በዚህ ሰዓት ላይ በክለቡ ቢኖር ዊሽ የሚያደርገው ተጫዋች ስለመሆኑ ብዙዎቻችን እርግጠኛ ሆነን የምንናገርለት አይነት ተጫዋች ነው ማለት ይቻላል። በእርግጠኝነት አንድ ለዩናይትድ ቤተሰቦች ምናልባትም የብሩኖ ፈርናንዴዝ መልእክት በቀጣይ ቡድኑን በቶሎ ለማስተካከል እንዲረዳም ጭምር ለማንቸስተር ዩናይትድ ኃላፊዎች የማስጠንቀቂያ የሚመስል መልእክት አሳልፏል። የክለቡ አምበል ነው። የክለቡ በዚህ ሰዓት ላይ ቁልፍ የሚባለው ሰው ስለመሆኑ ብዙ የሚያጠያይቅ ነገር የለውም። እሱ ያስተላለፋቸው መልእክቶች በአብዛኛው በክለቡ በኩል ተቀባይነት የማግኘት እድላቸው እጅግ በጣም ሰፊ ነው። በዝውውር ሂደቱ ላይ እሱ ተጽዕኖም ጭምር ጎልቶ እንዲወጣ ምክንያት መሆን ይችላል። ከዚያ ባሻገር ደግሞ ክለቡ አሁን ባለ ሁኔታ ለብሩኖ ፈርናንዴዝ በተለይም የክለቡን እቅድም በተመለከተ ማለት ነው ዋስትና እንዲሰጠው በተጫዋቹ በኩል ማስጠንቀቂያ አይነት መልእክት አስተላልፈዋል። ይሄ በቅርቡ አንድ በጣም ሰፋ ያለ መልእክትን የያዘ በተለይም ከቀድሞ የማንቸስተር ዩናይትድ ሌጀንድ የእንግሊዝ ብሔራዊ ቡድን ኮከብ ከነበረው ዋይኒ ሩኒ ጋር በቢቢሲ ቆይታ አድርጎ ነበር እና በተለይም ብሩኖ ፈርናንዴዝን በተመለከተ በርከት ያሉ ሀሳቦችን እዛ ቆይታ ላይ ማንሳት ከቻሉ ጨዋቾች መካከል እናነሳዋለን። ኦልትራፎርድ ላይ ደግሞ በተለይም ባለፉት አንድ ዓመታት ወዲህ ይሄ የ31 ዓመቱ ተጫዋች በጣም አስደናቂ የሚባል የሜዳ ላይ ፐርፎርማንስን እያሳለፈ የሚገኝ ተጫዋች ነው። እዚህ ጋር ብዙ የምንጠራጠረው አይነት ነገር አለ ብዬ አላስብም። 65 ሚሊዮን ዩሮ ብቻ አሊያም 56.3 ሚሊዮን ዩሮ ብቻ ነው የብሩኖ ፈርናንዴዝ አሁናዊ እስከ ጁላይ ድረስ ባሉት ቆይታዎች ተጫዋቹን ማስፈረም የሚችል ክለብ ካለ ማስፈረም የሚችልበት ገንዘብ። ነገር ግን ብዙዎች መናገር እንደሚችሉት እኔም በግሌ እንደማምነው የብሩኖ ፈርናንዴዝ የእግር ኳስ ኬሪየር በዩናይትድ በጣም ረዘም ላሉ ጊዜያቶች የመቆየት እድሉ ብዙ የሚያጠያይቅ አይደለም። ነገር ግን ግልጽ የሆነ ሀሳቡን አስቀምጧል። የእንግሊዝ ፕሪሚየር ሊግን ሆነ የአውሮፓ ሻምፒየንስ ሊግን ማሳካት ይፈልጋል። ተጫዋቹ ማንሳትም ጭምር ይፈልጋል። በክለቡ በኩል ምንድነው አምቢሽናቸው የሚለውንም ጭምር ደግሞ ጥያቄዎች ያነሳሉ። ለተጫዋቹ በጣም ቅርብ የሆኑ ሰዎች በተጫዋቹ በኩል ምናልባትም አሁን በክለቡ በኩል ማለት ነው ይሄ ግልጽ የሆኑ ነገሮች አሉ። ምናልባትም ባለፉት ዓመታት በዚህ ጉዳይ ላይ ክለቡ ወደ ሪፎርም ለመመለስ በርከት ያሉ አሰልጣኞችን እንግዲህ የሾመ የሚገኝ ከፈርጉሰን በኋላ 7 የሚጠጉ አሰልጣኞችን የሾመ የሚገኝ እነዛም ደግሞ በክለብ ውስጥ የቆዩ እንዳልሆኑም ጭምር የሚታወቁ ናቸው። ይመጣሉ ይሄዳሉ። በእነዚህ ቆይታዎች ውስጥ ተጫዋቾች የሆኑ ጥያቄዎችን ያነሳሉ። የክለቡም ጭምር ደግሞ ውጤት በፍጥነት ሲሻሻል እየተመለከትን አይደለም። ስለዚህ የዝውውር ጉዳይን በተመለከተ በማንቸስተር ዩናይትድ በኩል ክለቡን እንደ አዲስ ለማዋቀር በጣም ጠንካራ የሚባል ዝውውሮችን እየፈጸመ እንደሚገኝ ባለፉት አንድ ዓመት አካባቢ ብቻ በሚጠጉ ጊዜያቶች ውስጥ በደንብ ያስተዋልነው ጉዳይ እንዳለ የሚታወቅ ነው። ስቲል በቡድኑ በኩል ሊያዋቅራቸው የሚገቡ ዲፓርትመንቶች መኖራቸውን ደግሞ በተደጋጋሚ ይነሳል። ከዛ ቦታ ላይ የ6 ቁጥር ስፍራው በትልቁ የሚነሳ ነው። ኤሊዮት አንደርሰንን ከኖቲንጋም ፎረስት ማስፈረም ይፈልጋል ተብሏል። ኦሬሊያን ሹዋሜንን በሪያል ማድሪድ የሚቆይበት እድል ላይኖር ይችላል የሚሉ ሀሳቦች ይነሳሉ። በትንሹ 2 አማካዮችን ክለቡ ይፈልጋል። ከነዛ ውስጥ ደግሞ እንደ ማኑኤል ኡጋርቴ እና ከዛ ባለፈ ካዝሜሮ ተጫዋቾች ከክለቡ ጋር የመለያየት እድላቸው ሰፊ ነው። ካርሎስ ባሌባ ምንም እንኳን በቅርብ ጊዜያቶች ስሙ ቀዝቀዝ ያለ ተጫዋች መሆን ቢችልም በክለቡ ከሚፈለጉት ተጫዋቾች መካከል አንዱ ነው። እስከ ሴፕቴምበር ድረስ ብሩኖ ፈርናንዴዝ በማንቸስተር ያለው እስከሚኖረው ቆይታዎች ድረስ 32 ዓመቱ ላይ ይደርሳል። ምናልባትም አሁን ባለበት ሁኔታ እንኳን ይሄ የፕሪሚየር ሊግ ፉትቦል አዋርድ ፔፌው ማለት ነው ያንን የማሸነፍ እድል ቀዳሚ ግምት ያገኘ ተጫዋች ነው። ከዛ ባለፈ የዓመቱ ምርጥ ተጫዋችም ጭምር ደግሞ ፕሌየር ኦፍ ዘ ይር ተብሎ የመመረጥ እድሉ በጣም ሰፊ ነው። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ አዳዲስ ታሪኮችን ለማስመዝገብ ደግሞ የመጨረሻው ምዕራፍ ላይ ይገኛል። 20 አሲስቶች ላይ ለመድረስ 1 አሲስት ብቻ ነው የሚቀረው በዚህ ሰዓት ላይ ቴሪ ኦንሪ እና ኬቨን ደብሬና ቁጥሮች ላይ ለመድረስ ማለት ነው። በተለይም
ማክሰኞ 2-1 በሆነ ውጤት ብሬንፎርድን ሲያሸንፉ በዛ ጨዋታ ላይ ጥሩ የሚባል አንድ ቆንጆ ኳስ ለቤንያሚን ሼሽኮ አሲስት ሲያደርግ የተመለከትንበትን አጋጣሚ አስተውለናል። ሜሱት ኦዚልን፣ ሴስክ ፋብሪያስን፣ ፍራንክ ላምፓርድ፣ ኬቨን ደብሮይነ፣ ሞሐመድ ሳላህን እና ሴስክ ፋብሪያስን ባለፉት ዓመታት ባደረጓቸው የአሲስት ስታቲስቲክስ መሰረት ደግሞ በልጧቸው የሚገኝ ተጫዋቾች ናቸው። ኬቨን ደብሮይነ በእርግጥ 2 ቁጥሮች ናቸው ያሉት 2016-17 18 አሲስቶች ነበሩት። 2025-26 ደግሞ ብሩኖ ፈርናንዴዝ 19 2019-20 ደግሞ ኬቨን ደብሮይነ 20 አሲስቶች ላይ መድረሱንም ጭምር የምናስታውስበት የውድድር ዓመት እንደነበር የሚታወቅ ነው። ታዲያ በብሩኖ ፈርናንዴዝ በኩል አሁን ባለው ሁኔታ ክለብ ውስጥ መልቀቅ የሚፈልግ አይነት ተጫዋች እንዳልሆነ ተረጋግጧል። እዚህ ጉዳይ ላይ ይልቁኑ በክለብ ውስጥ በመቆየት ማንቸስተር ዩናይትድን ወደ ሆነ ዋንጫ ማድረስ የሚፈልግ አይነት ተጫዋች እንደሆነም ጭምር ይታወቃል። እስከ 2028 ድረስ የመቆየት እድል አለው በማንቸስተር ዩናይትድ በኩል ማለት ነው። 12 ወራቶችን ጨምሮ ቅድም እንዳነሳ ነው በክለብ ውስጥ ካሉት ተጫዋቾች አንጻር ለምሳሌ ማርከስ ራሽፎርድ ቆይታ አጠራጣሪ ነው። ባርሴሎና 26 ሚሊዮን ዩሮን ፓውንዱን ከፍሎ ተጫዋቹን ማቆየት እስካልቻለ ድረስ በክለብ ውስጥ ዳግም ወደ ኦልትራፎርድ የመመለስ እድል ሊኖረው ይችላል። ዳግምም እድል ሊሰጠው ይችላል የሚሉ ጥያቄዎች ይነሳሉ። በተለይም ደግሞ ወደ ኦልትራፎርድ የሚመጣው አሰልጣኝን ታሳቢ ባደረገ መልኩ ማለት ነው። ከዛ ባሻገር ግን በክለቡ በኩል አንዳንድ ጥያቄዎች የሚነሳው የክለቡን የደሞዝ የመክፈያ ጣሪያዎችን በተመለከተ ሪስትራክቸር ማድረግ ይፈልጋል ተብሏል። ምናልባትም በክለቡ ውስጥ የሚገኙ ከፍተኛ ደሞዝ የሚከፈላቸው ተጫዋቾች ከክለቡ እንዲለቁ የማድረግ ለምሳሌ ካዝሜሮ በዚህ መልኩ የሚነሳ አንደኛው ተጫዋች ይሆናል ማለት ነው። በክለቡ በኩል የተመለከትናቸው ከሚገኙ ተጫዋቾች ውስጥ አንዱ። የብሩኖ ፈርናንዴዝ ግን በጣም የተለየና በክለብ ውስጥ ለሚቀጥሉት ረዘም ላሉት ዓመታት የመቆየት እድል ካላቸው ተጫዋቾች መካከልም ጭምር በትልቁ የምናነሳው መሆኑን ደግሞ እያስተዋልንበት የሚገኝ አይዶንት ኖ እግር ኳስ በጣም ሚስ ከሚያደርጋቸው ተጫዋቾች መካከል አንዱ ነው። እግር ኳስ ሚስ ያደርጋቸዋል ስንል እግር ኳስን የመጫወት ከሄደሩን የሚያቆም ከሆነ በብሩኖ ፈርናንዴዝ በኩል ምናልባትም እስካሁን ድረስ ለእግር ኳስ ሲሰጣቸው የነበሩት ነገሮች በብዙ ዲፋይን መደረግ የሚችሉ ስለመሆናቸውም ጭምር የምናነሳው በባህሪው ስለ ቡድን ፍጹም የሚሞት አይነት ተጫዋች፣ ቡድን በምሳሌ መምራት የሚችል አይነት ተጫዋች ደግሞ መሆኑን የተመለከትን አይነት ብዙ ጊዜ ጉዳት የማያጠቃው አይነት ስለመሆኑም ጭምር በተደጋጋሚ ይነሳል። በቡድናችሁ ውስጥ በፈለጋችሁበት ቦታ ላይ ስትፈልጉት ልታገኙት የምትችሉት አይነት ተጫዋች መሆኑን ደግሞ በትክክል ሊነሳ የሚችል አይነት ተጫዋች መሆኑን እናነሳለን። አንዳንዶች እንደሚሉት ብሩኖ ፈርናንዴዝ ምናልባትም በዚህ ሰዓት ላይ በአውሮፓ ለምሳሌ ሚዩኒክ ቢሆን ባርሴሎናን ብናነሳ ከዛ ባለፈ እንደ ኢንተር ሚላን ያሉ ክለቦች ምንም እንኳን ሴሪው በዛ ደረጃ የሚነሳ ባይሆንም ግን በአውሮፓ ኤሊት ክለቦችና ለዋንጫ ቀርበዋል ብለን በምናነሳቸው ክለቦች ላይ ቢሆን ይሄ አሁን ላይ የሚገኘው ስኬት ላይ ብቻ ላይሆን ይችል ነበር። ምናልባትም ባላንዶር ውስጥ ቶፕ 3 ማጠናቀቅ ይችላል ሲል ፖል ፖግባ ይናገራል። ያንን የማሳካት እድል ደግሞ ሊኖራቸው ይችላሉ ብለን ከምናነሳቸው ተጫዋቾች መካከል የመሆን እድል እንዳለው ይታወቃልና በዚህ ረገድ የዚህ ተጫዋች ሚና በጣም ቀላል እንዳልሆነም ጭምር ባለፉት ዓመታት ያስመለከተን የሜዳ ላይ ፐርፎርማንስ በትልቁ መነሳት የሚችል ርዕሰ ጉዳይ ነው። የማንቸስተር ዩናይትድ ኃላፊዎች ምንድን ነው ሊያደርጉ የሚችሉት? በቀጣይ የቡድኑን የዝውውር ፖሊሲን በተመለከተ ኦልሞስት አሁን በክለቡ በኩል የክለቡ ስራ አስፈጻሚ ኦማር ቤራዳ ከዛ ባለፈ በተመሳሳይ እንደነ ሰር ጂም ራትክሊፍ እንዲሁ ደግሞ ቴክኒካል ዳይሬክተሩንም ጭምር እንደ ጄሰን ዊልኮክስን ስትመለከቱ በዝውውር ሂደት ላይ የመስመር የተከላካይ ስፍራ የመስመር የማጥቃት ወይንም የክንፍ ተጫዋች ይፈልጋሉ በቀኝ በኩል ማለት ነው። ከዚያ ባሻገር የተከላካይ አማካዮችን ወደ ክለቡ ማምጣት ይፈልጋሉ። የክለቡን በፍጥነት የዋንጫ ፍላጎትን አሊያም የዋንጫ ጥያቄዎችን በተመለከተ በቶሎ መመለስ የሚችሉ ተጫዋቾችን ወደ ክለቡ ማምጣት የሚፈልግ ክለብ ሊሆን እንደሚችልም ጭምር ደግሞ የሚጠበቅ ነው። በብሩኖ ፈርናንዴዝ በኩል ስቲል ክለቡ የተጫዋቹ ፈላጊ እንደሆነና የቡድን ግንባታው አሁንም መሰረቱ ብሩኖ ፈርናንዴዝ እንደሆነም ጭምር በክለቡ በኩል ጫናዎችን የማሳደር አቅም እንዳለው የሚያሳዩ ንግግሮችን እያከናወነ ይገኛል ማለት ነው። ምናልባትም የብሩኖ ፈርናንዴዝ አስተያየት ለክለቡ አመራሮች ቀላል ላይሆን ይችላል። ምናልባትም በፍጥነት ውሳኔዎችን መወሰን እንዲችሉ ከነዛ መካከል ቀደም ሲል እንዳልነው በዝውውር ሂደት ላይ የተነሱ የሚገኝ ጥያቄዎችን በተመለከተ አፋጣኝ እንዲሆኑ
እንዲሆኑ ከዛ ባሻገር ደግሞ ክለቡን በቶሎ ወደ ውጤት እንዲመለስም ጭምር የሚያደርጉ እንዲሆኑ የሚጋብዙ መሆናቸውንም ደግሞ የምናይባቸው አጋጣሚዎች ቀላል እንዳልሆኑም ጭምር እዚህ ጋር ማንሳት የሚገባን ይመስለኛል። ከዚያ ባሻገር ያንን ስታቲስቲክስ የምናይበትን ቆይታ የምናይ ይመስለኛል። እኔ ፕሪሚየር ሊግን በተደጋጋሚ እንግዲህ ባለፉት 15-16 በላይ ዓመታትን በጣም በትንሹ ማለት ነው እጅግ በጣም ወደኋላ መለስ ካልን 15-16 እጅግ በጣም ትንሽ ነው። ከዛ በላይ ባሉት ዓመታት በፕሪሚየር ሊጉ ከተመለከትናቸው እዛ ቦታ ላይ ከሚገኝ ተጫዋቾች አንጻር በኳሊቲ ብዙ ጥያቄ የሚነሳበት አይነት ተጫዋች እንዳልሆነም ጭምር የምናነሳው ነውና የብሩኖ ፈርናንዴዝ ማስጠንቀቂያ መልእክት ግን ለክለቡ ደጋፊዎች በቶሎ መልስ እንዲሰጡበትም ጭምር የሚጋብዝ እንደሆነ የሚያሳይ ነበር እና ብሩኖ ፈርናንዴዝ በጣም አስደናቂ የሚባል ቆይታን እያሳለፈ ነው የሚገኘው። ምናልባት ከነዚህ 19 አሲስቶቹ 8ቱ በኦፕን ፕሌይ አሲስት ያደረጋቸው ቁጥሮች እንደሆኑም ጭምር ይታወቃሉ። በዚህ ውድድር ዓመት ሰው የዩናይትድን የቡድን ግንባታን በተመለከተ በፍጥነት አጀስትመንት እንዲሰራበትም ጭምር የሚያደርግ የመሆን እድሉ በጣም ሰፊ ነው ማለት ነው እና ስለዚህ በአንድ የውድድር ዓመት ዘ ሞስት ፕሌየር ኦፍ ዘ መንዝ አዋርድ የወሩ ኮከብ ተጫዋችን በተደጋጋሚ በማሸነፍ ረገድም ጭምር ያንን በሰፊ የማሸነፍ እድል ሊኖረው ይችላል። ኬቨን ደብሮይነ ከዚህ ቀደም ይህንን አሳክቷል። ግን ከአጉዌሮ፣ ሃሪ ኬን፣ ሞሐመድ ሳላ በመቀጠል 6 ጊዜ የወሩ ኮከብ ተጫዋች ተብሎ መመረጥ የቻለ ተጫዋች ነው። አሁን 7 ላይ መድረስ እድልም ጭምር ይኖረዋል። ያ ከሆነ ከአጉዌሮ፣ ኬን እና ሳላ ጋር መስተካከል ይችላል። ስቴቨን ጂራርድ፣ ክሪስቲያኖ ሮናልዶ ከዚህ ቀደም ራሱ ብሩኖ ፈርናንዴዝም ጭምር እዚህ ቁጥር ላይ መድረስ የቻሉ ተጫዋቾች ናቸው። ብሩኖ ግን በጣም ዩኒክ የሆነ ሲዝን እያሳለፈ ነው የሚገኘው። በ27 የእንግሊዝ ፕሪሚየር ሊግ የጎሎች ተሳትፎ ላይ ደርሷል። 19 አሲስቶችን አድርጎ 8 ጎሎችን አስቆጥሯል እና 30 ነጥቦችን አስገኝቷል። የብሩኖ ፈርናንዴዝ እነዚህ 27 የጎል ተሳትፎ ተመልከቱ። በ27 የጎል ተሳትፎ ላይ 30 ነጥቦችን ምን አይነት ውድ የሆኑ ጎሎችን ብሩኖ ፈርናንዴዝም ጭምር በክለቡ በኩል እንደሚያስቆጠር የሚያሳይ ነውና 70 ጎል 70 አሲስት በአጠቃላይ በክለቡ በእንግሊዝ ፕሪሚየር ሊግ በ140 ጎሎች ላይ ተሳትፎ ማድረግ የቻለ ተጫዋችም ጭምር ደግሞ ያደርገዋል ማለት ነው። ከክርስቲያኖ ሮናልዶ እኩል በጎሎች ላይ ተሳትፎ በአጠቃላይ በጎልና በአሲስት መድረስ የቻለ ተጫዋችም ጭምር ደግሞ እንደሆነ የምናነሳበትን ቆይታ ያስተዋለን ነው የምንገኘውና የሳውዲ ፕሮ ሊጎች ብሩኖ ፈርናንዴዝን ማስፈረም ይፈልጋሉ። ነገር ግን የብሩኖ ቆይታ ስቲል ማንቸስተር ቤት ውስጥ ቆይቶ ዋንጫዎችን ማሳካት የሚፈልግ ተጫዋች የመሆኑ ጉዳይ አሁን ላይም በተደጋጋሚ ይነሳሉ። ቀደም እንዳልነው ግን በክለቡ በኩል የክለቡ ፍላጎት ምን እንደሆነ በክለቡ በኩል ይፋ ተደርጎለት ከዛ ባለፈ ደግሞ በዝውውር ጉዳይ ከዛ ባሻገር በክለቡም ጭምር ፕሮግረስ ማለት ነው ዋስትናዎች እንዲኖሩትም ጭምር ይፈልጋል ተብሏል። ያንን እንዴት ባለ መልኩ ያረጋግጡለታል የሚለው ጉዳይ በደንብ የሚጠበቅ ነው እንግዲህ በክለቡ በኩል የሚሆነው እናያለን። ብሩኖ ግን በክለብ ውስጥ አሁንም የዋንጫ ጥያቄዎችን ለመመለስ ትክክለኛው ተጫዋች እንደሆነ በደንብ ማንሳት ይቻላል።